ያው እኔ መጀመሪያ ላይ ስለሆንኩ መጀመሪያ ተብያለሁኝ። ዛሬ የምናወራለት ቤተሰብ ዘማሪት ሊሊ ጥላሁን፣ ዘማሪ ዶክተር ለዓለም ጥላሁንና ዘማሪ ዳጊ ጥላሁንን የመሳሰሉ የተወደዱ ዘማሪዎችን የሰጠን የተባረከ ቤተሰብ ነው። ብዙዎችም የጥላሁን ቤተሰብ እያሉ ይጠሯቸዋል። በኢትዮጵያ የወንጌል አማኞች የዝማሬ አገልግሎት ውስጥ ትልቅ አሻራን ያሰረፉና በዝማሬዎቻቸው ብዙዎችም ተባርከዋል፣ ብዙዎች ተጽናንተዋል። በዛሬው ዕለት ደግሞ በማህበራዊ ሚዲያ ላይ በስፋት ሲዘዋወር በነበረ አንድ ቪዲዮ እነዚህ ተወዳጅ ዘማሪዎች ከእግዚአብሔር በታች እዚህ ለመድረሳችን ብዙ ዋጋን ከፍለሻልና እናመሰግናለን በማለት እናታቸውን ሰርፕራይዝ ሲያደርጉ የሚያሳየውና እግዚአብሔርን ሲያመሰግኑ አዳራሹም በዝማሬ ሲሞላ የሚያሳይ ተንቀሳቃሽ ምስል የብዙዎችን ትኩረት ስቦ ብዙዎችም ሲቀባበሉት ተመልክተናል። ቪዲዮውን ይዘንላችኋል፣ ትመለከታላችሁ። ከዛ በፊት ግን ጥቂት ስለዚህ ቤተሰብ ያልተሰሙ እውነትና ሚስጥሮችን እንንገራችሁ። የቤተሰቡ የመጀመሪያ ልጅ የሆነችው የምንወዳት ዘማሪ ሊሊ ጥላሁን ወይም ቃል ኪዳን ጥላሁን ስትሆን የመጀመሪያ ልጅ ነኝ። በአጠቃላይ በቤተሰባቸው 5 ልጆች አሉ፣ 3 ሴቶችና 2 ወንዶች። ሊሊ ጥላሁን፣ ዶክተር ለዓለም ጥላሁን፣ ጂጂ ጥላሁን፣ ኪኪ ጥላሁንና እንደዚሁም የመጨረሻ ልጅ የሆነው ደግሞ ብዙዎቻችን የምንወደው ዘማሪ ዳጊ ጥላሁን ወይም በሙሉ ስሙ ዳግማዊ ጥላሁን ነው። በዚህ ቤተሰብ የመጀመሪያ ልጅ የሆነችው የ55 ዓመቷ ሊሊ ጥላሁን ከ35 ዓመት በላይ በዝማሬ አገልግሎት ላይ ያለች ሲሆን ዶክተር ለዓለም ጥላሁንና ዳጊ ጥላሁንም የተለያዩ የተባረክንባቸውን የዝማሬ አልበሞች አድርሰውናል። በዝማሬዎቻቸውም ብዙዎች የወንጌልን እውነት ሰምተው ወደ እግዚአብሔር መንግስት እንዲጨመሩ ምክንያት የሆኑ የተወደዱ ዘማሪዎች ናቸው። ከኦርቶዶክስ እምነት ተከታይ ቤተሰቦች የተገኙት 5 ልጆች በተለይ የመጀመሪያ ልጅ የሆነችው ሊሊ ጥላሁን ስትናገር ጌታን ያገኘችው በእህቶቿ በእንባ የተሞላ ጸሎት እንደሆነ ገልጻ ከሷ በፊት ታናናሾቿ ጂጂ ጥላሁን፣ ለዓለም ጥላሁንና እንደዚሁም ኪኪ ጥላሁን ጌታን ቀድመው ያገኙ ሲሆን ከዛም በኋላ ሊሊ ወደ ጌታ በመምጣት የወንጌል እውነት በርቶላት በጌታ ቤት ጸንታ በመቆም በዝማሬዎቿ ነፍስን በሚያረሰርሱ ኢየሱስን የሚያስናፍቁ በእግዚአብሔር ቃል የተሞሉ ግጥሞችና ውብ የዜማ ፍሰት ያላቸውን ዝማሬዎች ታደርሰን ችላለች። በአጠቃላይ የቤተሰብ ለወንጌላውያን የዝማሬ አገልግሎት ትልቅ አስተዋጽኦ አድርጓል ማለት ይቻላል። በዛሬው ዕለት ደግሞ ለዚህ ደረጃ ለመብቃታችን ከእግዚአብሔር በታች ያንቺ የእናታችን አስተዋጽኦ ከቃላት በላይ ነው በማለት ብዙ ዘማሪያን በተገኙበት የእናታቸውን ልደት በማስመልከት ስለ እናታቸው ጌታን አመስግነዋል። በተለይ ከቅርብ ጊዜ በፊት እናታቸው በከባድ ሕመም ላይ የነበሩ ሲሆን አሁን ግን ጌታ እድሜን ጨምሮላቸው ለምስጋና መቆም ችለዋል። እስቲ ቪዲዮውን ተመልክተን እንመለስ። እናንተም ቪዲዮውን ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ ማድረግ አትርሱ እያልን ቪዲዮውን አይተን እንመለሳለን። ሰዎች ስላገኘሁ ዛሬ በጣም ደስተኛ ነኝ። እግዚአብሔር ይመስገን። ትንሽ ምስክርነት አለኝ። እንግዲህ ያው እኔ መጀመሪያ ላይ ስለሆንኩ መጀመሪያ ተብያለሁኝ። በመጀመሪያ እግዚአብሔርን ማመስገን እፈልጋለሁ። በጣም እግዚአብሔር ለዚህ ስላበቃን ማመስገን እፈልጋለሁ። ለምን ብትሉኝ ኪዲ ከመታመሟ በፊት የሆነ ህልም አየሁና ህልሙ ደስ አላሰኘኝም ስነቃ እና እግዚአብሔር ህልሙ ሲያሳስበኝ ዝም ብዬ ጌታ ቃል ሰጠኝ እድሜ እንደሚጨምርላት። ከዛ ነገርኳቸው ለእህቶቼ። ከዛ መጣሁን ቪዚት ላደርጋቸው ቤተሰጋው መጣሁ። ሳያት ግን እምነቴን ወይም ያንን እግዚአብሔር የሰጠኝን ቃል የሚፈታተን ነው የሆነብኝ ሁኔታውን ሳያት እና እዛው ቁጭ ብዬ ምን ወሰንኩኝ? እግዚአብሔር ሆይ እግዚአብሔር እኮ እድሜ ጨምራለሁ ያለኝ እኔ እንዳያት ነው፣ እኔ እሷን ለማየት ቻንስ እንዳገኘ ነው፣ ይሄ ነው ማለት ነው ብዬ ነው ያሰብኩት። እና አገኘኋት። we had a great time አብረን አሳለፍን። ከዛ ስመለስ ግን ይሄ ፕሮግራም እንደሚቀጥል ገባኝ። እሷም ትንሽ እንደመሻል ነገር አላት እና ይሄ ፕሮግራም ያው ይቀራል ነበረ ተብሎ የታሰበው
እና በዚህ ውስጥ የተማርኩት ነገር ምንድነው? እግዚአብሔር እጨምራለሁ ሲል አፍስ ነው በቃ አፍስ አድርጎ ነው የሚጨምረው። ሚዲያ ቤተሰቦች በቪዲዮ ላይ እንደተመለከታችሁት በእውነት እጅግ ደስ ያሰኛል። እነዚህ በዝማሬ የተባረክንባቸው የጥላሁን ቤተሰብ እያሉ የሚጠሩት ሊሊ ጥላሁን፣ ለዓለም ጥላሁን፣ ጂጂ ጥላሁን፣ ኪኪ ጥላሁን እንደዚሁም ደግሞ ዳጊ ጥላሁን እንግዲህ እጅግ የተባረኩ ቤተሰቦች ናቸው። በእውነት በተለይ እንዳልናችሁ ከነሱ ውስጥ እንግዲህ በዝማሬዎቻቸው ሊሊ፣ ዶክተር ለዓለም እንደዚሁም ዳጊ ደግሞ እጅግ በቃ በእውነት ብዙዎች ወደ ጌታ መንግስት እንዲፈልሱ የሚያደርጉ በእግዚአብሔር ቃል የተሞሉ ዝማሬዎችን ወደኛ በማድረስ ብዙዎች ከጨለማ ወደሚያስደንቅ ብርሃን እንዲወጡ ምክንያት ሆነዋል። እግዚአብሔር በእነሱ ተጠቅሟል ማለት እንችላለን። በተለይ የመጀመሪያ ልጅ የሆነችው ሊሊ ጥላሁን መዝሙሮቿ እንግዲህ በተለይ በዚህ ቤተሰብ ላይ ታላቅ እንደመሆኗ ብዙ ኃላፊነት እንደነበረባት ትናገራለች። እሷም በአንድ ወቅት ስትናገር ከኔ በፊት ጌታን ያገኙት ዶክተር ለዓለም፣ ጂጂና ኪኪ ሲሆኑ እኔ ግን በኦርቶዶክስ እምነት ውስጥ እንግዲህ በጣም የጸሎት ሰው የነበርኩኝ፣ ሁሉንም ስርዓት መፈጽም ነበርኩኝ። ነገር ግን እኔ ወደ ጌታ እንደመጣ ክርስቶስ መንገድ እንደሆነ እንዲበራልኝ ግን የእህቶቼ ጸሎት በእንባ የታጀበ ጸሎት ምክንያት ሆኗል። ከዛም በኋላ ግን ክርስቶስን ካገኘው በኋላ በቤቱ ጸንቼ እንግዲህ ለ35 ዓመታት ያክል እግዚአብሔርን እያገለገልኩ እገኛለሁ ማለቷ ይታወሳል። ባሳለፍነው 5 ዓመትም ታስታውሱ እንደሆነ 50ኛ ዓመት የልደት በዓሏና እንደዚሁም ደግሞ 30ኛ ዓመት በእግዚአብሔር እንግዲህ አገልግሎት ውስጥ የቆየችበትን ጊዜ አክብራ ነበር። አሁን ደግሞ ሊሊ 55 ዓመት ሆኗታል። 35 ዓመት ደግሞ በወንጌል በዝማሬ አገልግሎት መቆየት እንችላለች። ገናም ደግሞ ትቆያለች። ከሷ ብዙ ዝማሬዎችን አሁንም እንጠብቃለን። ጌታ በሷ ይሰራል ብለን እናምናለን። በዛሬው ዕለት ደግሞ እንዳያችሁት በቪዲዮ ላይ እናታቸውን እጅግ አመስግነዋል። ይህ ደግሞ ከሁሉም የሚጠበቅ ነው። ምክንያቱም መጽሐፍ ቅዱስ እንደሚናገር እናትና አባትን ማክበር የሁላችንም ግዴታ እንደሆነ ይናገራልና፣ ስለዚህ እናታቸውን ደግሞ በይፋ አመስግነዋል። ላደረግሽልን ነገር እናመሰግናለን፣ ለዚህ ሁሉ ግን ደግሞ እግዚአብሔር ክብሩን ይውሰድ የሚል መልእክትን ያስተላለፉበት አዳራሹን በዝማሬ የተሞላበት እጅግ ድንቅ ጊዜ ነበረ። በእውነት ስለነሱ ስለዚህ ቤተሰብ እግዚአብሔርን እጅግ አድርገን እናመሰግናለን። ገና ደግሞ በዝማሬዎቻችሁ እንባረካለን፣ የዝማሬ አልበሞችን እንጠብቃለን የሚል መልእክትን ማስተላለፍ እንፈልጋለን። እንዲሁም ሚዲያ ቤተሰቦች በዛሬ ፕሮግራማችን ይህንን ጉዳይ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልሰጡን ትችላላችሁ። እኛም እናንተ ብትሰሟቸው ብታውቋቸው የእናንተን መንፈሳዊ ሕይወት ያንጻሉ፣ ይገነባሉ፣ መረጃን ይሰጣሉ ያልናቸውን ጉዳዮች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጠየቅን በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ ያደረጋችሁ ከ40 ሺህ በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው።